ከኦሮሚያ አካባቢ ያገኘነው መረጃ እኛ ኤርትራን ለመበቀል የምንሄደው የኦሮሞ ቁንጩ የሆነ ወጣት ልጃችን ሀጫሉን በሻዕቢያ ስለተገደለብን ነው የሚሉ ደግሞ ኦሮሚያ አዲስ ስርክ ተፈጥሯል። እነዚህና ሌሎች ጉዳዮች ላይ ትኩረት እናደርጋለን። በድጋሚ ከኛ ጋር እንድትቆዩ ግብዣችን ነው። ወደ ወረደ ጦርነት ለማስቀረት ሁሉም አይነት መንገዶች እየተከተልን ነው ብሏል። ለወደፊቱ እንከተላለን ብሏል። ሉዓላዊነታችን ለማስከበር እርስ በርሱ የሚጋጭ ነው። በፍጹም ኮምፕሬንድ ማድረግ የጀነራል ታደሰ ወረደ ንግግር ኮምፕሬንድ አድርጎ መገንዘብ በጣም ትልቅ ብቃት ይጠይቃል። ያኔ የተገነዘብኩት እሱ ነው። 30 ምናምን ደቂቃ አወራ ዛሬ ጠቅላላ ቁጭ ሁለቴ ስሰማው የት አካባቢ እንደረገጠ አያስታውቅም። በፍጹም እኔ ሊገባኝ አልቻለም። አንድ የገባኝ ነገር ግን በቃ የግድ ነው ይላል። ሉዓላዊነታችን የግድ ነው፣ ተፈናቃዮች መመለስ ጉዳይ የግድ ነው ይላል። ከዛ በኋላ ደግሞ አይ በቃ ሁሉ ነገር በሰላማዊ መንገድ እናደርገዋለን ይላል። አብይ እኮ አልሰጥህም በሪፈረንደም ተናረግልሃለሁ ብሎ አንቆ ይዞ 1 ሚሊዮን የትግራይ ህዝብ ዳስ ውስጥ ሆኖ ነገ በይፋ የአይዲፒ ቀን ነው ያወጀው። ባጭር ቋንቋ የሰማዕታት ቀን ነበር በየዓመቱ ሰኔ 15 የሚከበረው። በተለይ የትግራይ አካባቢዎች የተከበረ ነው፣ ታስቦ እየተዋለ ነው፣ እየዋለ ነው። በሁሉም አካባቢ የሰማዕታት አጽም ከየቦታው ከወደቀበት እየተሰበሰበ ነው ወደ ክብር ቦታ። ያው አማኑኤል አሰፋ ዛሬ መግለጫ ሰጥ ነበር። አሁን የቀረው የአይዲፒ ቀን ማክበር ነው። እሱ አሁን ትግራይ እየቀራት የማይቀር ነገር የሆነ እየታያቸው አልፈልግም አልሰጥም ብሎ 48% የትግራይ ምድር የትግራይ ግዛት ለእንትን ሰጠዋለሁ በሪፈረንደም ነው ምሰጥ አልሰጥህም ብሎ አፍኖ ይዞ ትግራይን ሳፎኬት አድርጎ ይዞ እያየ ነው። ዛሬም ወደ ጦርነት እንዳንሄድ በጣም ስጋት አለን። የግድ ነው እባክህ የፌደራል መንግስት ቀና ልቦና ይስጥህ አለው። እንደዚህ አብይ በልመና ምዕራብ ትግራይ ሊከፍትለት ማለት ነው። ኤኒዌይ በአጭር ቋንቋ ሉዓላዊነታችን ለማስከበር ተፈናቃዮችን መመለስ ጉዳይ የፕሪቶሪያ ተፈራራሚዎች ጉዳይ ነው አለ። ይሄ ማለት የቲፒኤልኤፍና የፌደራል መንግስት ጉዳይ ነው አለ። እሱ የቲፒኤልኤፍም የፌደራል መንግስትም ውጤት ነው። ጊዜው አስተዳደሩ የሁለቱ ውጤት ነው፣ የሁለቱ ልጅ ነው። ጊዜው አስተዳደሩ በሁለቱ የተወለደ ነው። አንፎርቹኔትሊ ደግሞ አሁን ህወሓት ሰርጅሃለሁ ብሎታል። እኔ ህወሓት ሰርጅሃለሁ ከተባለ በኋላ ከፌደራል መንግስት ጋር ግንኙነት አለው ብዬ አላስብም። ሊኖራቸው ይችላል ውስጥ ለውስጥ፣ ግን በይፋ ግን ቢያንስ አላየንም። ህወሓት ተሰርዟል ከተባለ በኋላ ከፌደራል መንግስት ጋር ያደረገው ግንኙነት በይፋ የተደረገ ነገር የለም። በቴሌፎን በዋትስአፕ በምናምን ሊኖር ይችላል። በይፋ ግን ሲገናኙ አላየናቸው። እንኳን እሱ ጊዜው አስተዳደሩም ይሄን ያክል ግንኙነት እንዳለው አይደለም አሁን አክት እያደረገ ያለው። አዲስ አበባ እንደ ድሮ ምናምን ግንኙነት ያለ አይመስለኝም። ግን የፕሪቶሪያ ተፈራራሚዎች ጉዳይ ነው የአይዲፒ የመመለስና የትግራይ ሉዓላዊ ግዛት የማስመለስ የሁለቱም ፕሪቶሪያ የተፈራረሙ አካል የነሱ ጉዳይ ነው ሲባል ኢን ፕሪንሲፕል ነበር፣ ኢን ፕሪንሲፕል በመርህ ደረጃ ነበር። በተግባር ግን አሁን ግንኙነት አላቸው ወይ ነው። ወደ ወረደ ይጠፋበታል ብዬ አላስብም። እና በፌደራል በኩልም ኃላፊነት የሚሰማው ቀና አመለካከት ሊኖረው ይገባል ይላል። ጉድ ፌዝ ከፌደራል መንግስት ሊኖረው ይገባል ይላል። ይሄ ብለነው ተናግረን ደክሞን እዚህ የደረስን ግን ዛሬም ድረስ ይሄን ቋንቋ እየተነገረ ያለው በሚመለከታቸው ትግራይ እያስተዳደሩ ባሉ አካላትና ችግሩን ለመፍታት ቀናነት ከጎደለ ይላል። ችግሩን ለመፍታት በፌደራል በኩል ቀናነት ከጎደለ ግን አደገኛ ሊሆን እንደሚችል መታወቅ አለበት ይላል። ቀናነት ከጎደለ አይዲፒ መመለስ ጉዳይ የትግራይ ቴሪቶሪያል ኢንቴግሪቲ ወደ ነበረበት የመመለስ ጉዳይ ቀናነት ከሌለ ጉድ ፌዝ ከሌለ ግን አደገኛ ሊሆን እንደሚችል መታወቅ አለበት ይላል። ተፈናቃዮችን ተሸክመን መኖር አንችልም ይላል። አሁን ባለንበት ቁመና አንሰን መኖር አንችልም፣ ሽሪንክ አድርገን እንደዚህ መኖር አንችልም ብሏል። ሰላማዊ መፍትሄዎችን በእጃችን ናቸው። ሰላማዊ መፍትሄው አገሪቱን በሚያስተዳድረው ፖለቲካዊ አመራር እጅ ነው ብሏል። እናድምጠው። ውሽጥ ኮይና ከመይ ጌርና ኢና ናይ ኩናት ምክንያት ክኾን ዝኽእል ዝብል ክንፈትሕ ወይ ምላሽ ክንህብ ንኽእለሉ ኩሉ ፃዕሪ ክንገብር ከም ዘለና ፍሉጥ እዩ።
ዝፃዕረዚ ግን ናይ ኩላትና ወገን እውን እዩ ዝፃዕረዚ ናይ ተፈራረምቲ ወገናት ሓላፍነት እዩ ናይዚ ፃዕረዚ ውፅኢት ክሰምር ዝኽእል ኣብ ትግራይ ዝህሉ ኣመራርሓ ዝህልዎ ናይ ሓላፍነት መንፈስን ብወገን ፌደራል ድማ ክህሉ ዝግብኦ ናይ ሓላፍነት መንፈስን ፅቡቅ ናይ ሓላፍነት መንፈስ ፅቡቅ ናይ ሓላፍነት ስምዒት ክፍታሕ ሰናይ ድሌት እንተልዩ ዘይፍታሕ ነገር የለን ኣብዚ ናይ ሓላፍነት መንፈስ ዝጎድል እንተኮይኑ ግን ሓደገኛ ክኾን ከም ዝኽእል ድማ ኩላትና ነብለ ተሰኪፍና ንከታተል ምስ ተመዛበልትና ተሸኪምና ክንነብር ኣይንኽእል ኣብቲ ሕዚ ዘለናዮ ቁመና ንኢስና ክንነብር ኣይንኽእል ሰላማዊ መፍትሒ ኣብ ኢድና እዩ ሰላማዊ መፍትሒ ሕዚ ኣብቲ ሃገር ዘሎ ኣመራርሓ ፖለቲካዊ ኣመራርሓ መንግስታዊ ኣመራርሓ ኣብዚ ትግራይ ዘሎ እውን ተመሳሳሊ ኣመራርሓ ሓላፍነት ክኸውን እዩ ክንዲ ዝከኣል ብትዕግስቲ ብሓላፍነት መንፈስ እዚ ክፍትሐሉ ዝኽእል ኩነታት ናብ ሰላማውን ፖለቲካውን መገዲ ክፍትሐሉ ዝኽእል ኩነታት ይርአይ የድሊ እዚ እንትበሃል ካብዚ ብሰላማውን ፖለቲካውን መገዲ ኩነታት ናብ ዝነበሮ ካብ ምምላስ ወፃኢ ኣይምለስን ዝብል ነገር ወይ ድማ ካሊእ ከም ዘለኹም ኢኹም ትተርፉ ዝብል ነገር ፍትሒ እውን ኣይኸውንን ዓርሱ ናይ ኩናት መበገሲ ክኸውን ከም ዝኽእል ግልፂ ምዃኑ ዝእመን እዩ እንግዲህ በገባን ደረጃ ነው የምንናገረው በገባን ደረጃ 50-50 ነው የሚመስለው ንግግሩ ጠቅላላ እንትኑ ግን የጦርነት ሰበብ እንዳይሆን የትግራይ ጊዜያዊ የትግራይ ግዛታዊ አንድነት ወደ ነበረበት አለመመለስ የትግራይ ተጋሩ 1 ሚሊዮን የሚጠጋው የትግራይ ውስጥ ያለው ሱዳን ያለው ስደተኛ ሜትም አለመመለስም የጦርነት ምክንያት ሊሆን ይችላል ለወደፊቱ ነው የሚለው ቁርጥ ያለ ነገር የለውም ይሄ የትግራይ ጊዜያዊ አስተዳደር አቋም ነው ህወሓት ምን ይላል ተፈራራሚ ፕሪቶሪያ ተፈራራሚ አካል ምን ይላል TDF ምን ይላል የትግራይ ሴኩሪቲ ፎርስ የትግራይ ዲፌንስ ፎርስ ምን ይላል አልሰማንም ቢያንስ ጊዜያዊ አስተዳደሩ በዚህ ደረጃ እየገለጸ ይገኛል ሌላ የገለጸው ነገ አርብ ነው በሁሉም የትግራይ መስሪያ ቤቶች ዝግ ሆኖ ይውላሉ ተብሏል የአይዲፒ ቀን ቀደም ብዬ እንደ ቀልድ አይደለም እኮ ቋንቋ የተናገርኩት አይዲፒ ቀን ማለቱ ነው ለአይዲፒ ለተፈናቃዮች ድምጽ ለመሆን ሁሉም ዝግ ይሆናሉ ብሏል ከዚህ በፊትም ሲባል ነበር መቀለ ሰላማዊ ሰልፍ የሚወጡ አይዲፒ ወደ ቀያችን መልሱን የሚሉት ከሰባካሪ የሚባል ሰፈር አለ ያው መቀለ ዙሪያ በርካቶች በአስሾች የሚቆጠሩ እዛው ያለው በድሮን ስትቀርጹት በጣም አገር ሙሉ ሰፊ ነው በጣም ሰፊ ነው እነሱ ናቸው የሚወጡት የመቀለ ህዝብ አይወጣም ነገ ግን ለመቀለ ህዝብም ፖሲቢሊቲ ነው እነዚህ ሰዎች ሪያሊቲ ሆኗል ለነሱ ኦሬዲ ደርሶባቸዋል ተፈናቃዮች ናቸው አይዲፒ ናቸው ከቀያቸው ተፈናቅለው ለሌላው ግን ፖሲቢሊቲ ነው ለአዲስ አበባ ህዝብ ፖሲቢሊቲ ነው ይሄ ተፈናቀለ ብቻ ድምጹ ነው እንጂ ያለ የሚወጣበት አይደለም ሆነ የነበረበት እንኳን ተጋሩ ጠቅላላ የኢትዮጵያ ህዝብ ይሄ ወገኔ ነው መልሰው ብሎ የኢትዮጵያ መንግስት ላይ ተጽዕኖ ማድረግ የሚገባው ነበር ጤናማ ህዝብ ጤናማ ሀገር ቢኖር ጤናማ ስርዓት ሀገር ውስጥ ቢኖር ማለት ነው እንደዛ ነው የሚደረገው በሌላ ሀገር ጥሪ አድርጓል ወስነናል ውጭ ሀገር ያለም አገር ቤት ያለውም ውጭ ሀገር ያለው በሙሉ እንደዛ ነው የሚያለው በነገራችን ላይ በዚህ ለምሳሌ ስቴት ዲፓርትመንት እዚህ አሜሪካ ስቴት ዲፓርትመንት ሁሌ በየቀኑ ሰልፋል አሉ አባቶችም እናቶችም ጀግኖች አሉ በየቀኑ ነው በየሳምንቱ ነው የሚወጡት በየሳምንቱ ድምጽ ነው የሚሆኑት ለህዝባቸው ድምጽ ይሆናል እዚህ ጋር ለምሳሌ ትላንት ሮብ የነበረ ለምሳሌ
Okay. Ja, video ja. መልሱልን ነው። ስደትም መከራም ይብቃን ነው። ይብቃን። አምስተኛ ክረምት መኖር የለባቸው መቆየት የለባቸው ነው። እዚህ ስቴት ዲፓርትመንት የዲኤምቪዲሲ እና አካባቢው በየሳምንቱ የሚያደርጉት ነው። ቋሚ ነው። በየሳምንቱ ለህዝባቸው ድምጽ የሚሆኑ ጥቂት ይመስላሉ፣ ግን ስቴት ዲፓርትመንቱ ማዶ ሆኖ ይሄ ባንዲራ ማን ነው እነዚህ ሰዎች እነማን ናቸው ብሎ እነ ማርኮ ያዩዋቸው እርግጠኛ ነኝ። ውጭ ጉዳይ ሚኒስትሩ ያዩዋቸው፣ ሌሎችም ያዩዋቸው። የአፍሪካ ዴስኩም ምናምን መልእክት ይቀበላሉ። በየጊዜው እየሄዱ መልእክት ስሙን አድምጡን ነው። ቀላል የሚባል ድምጽ አንድ ሰው ሄዶ እንኳን ሰላማዊ ሰልፍ ቢያደርግ ድምጽ ነው። ይሄ ሰው የማን ነው? በተለይ በአሜሪካ ደረጃ እንደዚህ አይነት ባንዲራ ይዞ ድምጽ እያሰማ ቢሄድ አንድ ሰው ማተር ያደርጋል ያን ሰው ድምጽ እና ወደ ወረደም አጠቃላይ ለመጀመሪያ ጊዜ ነው የትግራይ ሁልሽም ውጪና የአይዲፒ ጉዳይ የሁላችሁም ጉዳይ ነው። ፕሬዠር አድርጉ፣ ፕሬዠር ትንሽ እንትን አድርጉ። ያው እኔ ላይም ማለቱ ነው። ጊዜያዊ መስተዳድር ምን እያደረክ ነው? ፌደራል መንግስት ምን እያደረክ ነው? ጥያቄው መልክቱ አለ ተማዛባ ላይ ሕቶ መላእ ትግራዋይ ስለዚህ ናብ መላእ ትግራዋይ እውን አፋታትሑ ዝምልከት ክበል ይቀርብ እዩ። በዚ አጋጣሚ ሎሚ ካብ ትማል ጀሚሩ ኣብ ሰልፊ ኣለው ይፈታሕ ሽግር ኣብ ቦታና ምለስና ዝብል ኣብ ሰልፊ ኣለው። ኣብ መቐለ ብዕሊ ናብ መንግስቲ ሕቶ መቕሪቦም ካቢኔ ኣፍልጦ ክህቦ ነዚ ሰልፊ እዚ። ስለዚ ፅባሕ ኩሉ ናይ መንግስቲ ሰራሕተኛ እውን ሓቢርዎም ክስለፍ ሓቲቶምና። እቲ ተፈናቐል ሕቶ እዚ ድማ ናይ ተመዛበልቲ ዘይኮነስ ጥራሕ ዘይኮነስ ናይ መላእ ትግራዋይ ናይ መላእ መንግስቲ ትግራይ ናይ ኩሉ ሰራሕተኛ ትግራይ ስለ ዝኾነ ፅባሕ ኣብቲ መዛዘሚኦም ኩሉ ናይ መንግስቲ ስራሕ እውን ጠጠው ኢሉ ኣብ ሰልፊ እዚ ክሳተፍ ተወሲኑ ኣሎ። ኩሉ ትግራዋይ እውን ነዚ ደጊፉ ክስለፍ ዘለዎ ክኾን እዩ። ደገ ዘሎ ዋላ ውሽጢ ዘሎ ቁልፊ ሕቶ ብጣዕሚ ኣብ ሓደጋ ክእትወና ዝኽእል ግድን ድማ ክምለስ ዘለዎ ክምለስ ከሎ ግን ኩሉ ዝከኣል ጥበባት ሰላማውን ፖለቲካን ኩሉ ዝከኣል ጥበባት ተጠቒምካ ምምላሱ ዝግባእ ስለ ዝኾነ ያው ጥበብ ፖለቲካውም ሰላማዊ ጥበቦች ሁሉ እንትኖችን ያው ኤግዞስት እናድርግ ነው። ተስፋ አለን። አሁንም በጠቅላይ ሚኒስትሩ በክቡር ጠቅላይ ሚኒስትሩ ተስፋ አለን እያለን ይሆናል። ወደ የትግራይ ጉዳይ ከመውጣታችን በፊት ወደ የሀገሪቱ ጉዳይ ትላልቅ ጉዳዮች ከመሄዳችን በፊት ያው አስመራ እንገባለን ብሏል አብይም። ያው የኢትዮጵያ ጉድ ገና ነው። ያው እናውቃለን። ሰውየው ጣሽ ነው። ታየ ነገረን እኮ ሰውየው ጣሽ ነው። ለወድ ወረደና ለፌደራል መንግስት ግን መልእክት አለ። ብጣዕሚ ኣብ ሓደጋ ከእትወና ዝኽእል
ግድን ድማ ክምለስ ዘለዎ ክምለስ ከሎ ግን ኩሉ ዝከኣል ጥበባት ሰላማውን ፖለቲካን ኩሉ ዝከኣል ጥበባት ተጠቂምካ ምምላሱ ዝግባእ ስለ ዝኾነ እዚህ ላይ የትግራይ ተፈናቃዮች የትግራይ ሉዓላዊነት ጉዳይ ስለመመለስ የፕሬዝዳንት ታደሰ ወረደ እዚህ ላይ እንክታውና ነገ እንቀጥልበታለን። ነገ ደግሞ ሰፊ በመላ ትግራይ የሚደረግ ነው። በነገራችን ላይ የነገ ሰፊ ነው። ምንም የለም፣ ቢሮ የለ ምናምን፣ ሁሉም ተዘጋግቶ ለትግራይ ህዝብ ለትግራይ ተፈናቃዮችም ሱዳን ላለውም በሙሉ ድምጽ እንሆናለን ተብሎ መስሪያ ቤቶች በሙሉ ዝግ ይሆናሉ ብሎ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ዛሬ ይፋ አድርጓል። አዲ ዳዕሮ ነበር የተከበረው የዛሬ የዛ አካባቢ የሰማዕታት ቀን በዛ ነበር በቀጥታ ስርጭት ሲተላለፍ ነበር። እንግዲህ ምን ይላሉ አሉ ብልጽግና አካባቢ ብልጽግናችን እኮ ጠንካራ መሆኑ የሚታየው እኮ አብያችን እኮ ቹቹ እኮ ጠንካራ መሆኑ የሚታየው እኮ ምን የመሳሰሉ በትግራይ ሆኖ ሲተኩስብን የነበሩ እነ ጻድቃንን እነ ጌታቸው ረዳን እነ ኬሪያን እንኳን አተኮሳቸው አባቶ ተወዳለች እነሱን ወዳጅ ያደረገው እኮ ነው። ሄዶ ማርኮ ቁጭ አረጋቸው። ብልጽግና ገብቷቸዋል እኮ አለ ይላሉ አዲስ አበባ። ኦዴድ ነው ይሄን ቋንቋ የሚናገር የኦዴድ ማን ነው ይሄ መረጃ አሳልፎ የሚሰጣቸው ሊሉ ይችላሉ። እንደዛ ነው የሚሉት። እነታየ የራሳቸው ገመና የጓዳቸው አብይ ጓድ ነው የሚሉት የራሳቸው ገመና የኦሮሞ ህዝብ ገመና አሳልፎ ይሰጣሉ ለጠላት ለሻዕቢያ ለወያኔ አሳልፎ ይሰጣል። ማንም ተላላኪ ሆኖ እነሱ ግን ትላንት ሲወጉን የነበሩት ግን ማርከን አሸንፈን በፍቅር አሸንፈን ብልጽግና የምር ብልጽግና ነው ትክክለኛ መንገድ ላይ መሆናችን አምነው ሰተት ብሎ መጥቷል። ስምረት የሚል ፖለቲካ ፓርቲ እዚህ እንደ ኢዜማ ምናምን የቁጭ ፖለቲካ ፓርቲ ቁጭ አድርገናል። የብልጽግና አጋር ቅርንጫፍ ፓርቲ ቁጭ አድርገናል። እንዴት እንደሚያሾፍባቸው በነገራችን ላይ እንዴት እንደሚያሾፍባቸው አጠገባቸው ያለ ትግራይዋይ ምናምን ነው የማያወሩት። እርስ በርሳቸው የምር እርስ በርሳቸው ሲያወሩ የብልጽግና ሰዎች ማለት ነው። ያው አቢ ያው የጊዜ ጉዳይ ታየ ደንዳ ድምጽ እየሆናቸው ያለው ማለት ነው። ታየ ደንዳ በመተንፈሱ በመናገሩ የተደሰቱ ማለት ነው። በነገራችን ላይ የታየ ንግግሮች በሙሉ ፓርት 1 ፓርት 3 በዛራ ሚዲያ ከነገ ጀምሮ እናስተላልፈዋለን። ሳተላይት ላይ ዩቲዩብ ላይ ያላችሁ ተመልካቾች አሰና ቲቪ ላይ ሳተላይት ላይ ተከታተሉታላችሁ። መላ ኦሮሚያ አካባቢ ያላችሁ ታቁታላችሁ። አሰና ቲቪ ያው ቻናሉ ታቁታላችሁ። ይሄን ታች እዚህም ስክሪን ላይ አለላችሁ እዛ ታዩታላችሁ። እና የታየ ተቀነሰ ጌታቸው ተደመረ ነው የሚሉት እነሱ። ታየ ተቀንሶ ጌቾን እንኳን ተሳርዋል እኮ እንትናን እንኳን ተሳርዋል ኬሪያ እንኳን መጣናት ይላል። ይሄ የፌደራል አሁን ያሉት ካልሰማችሁ ነው። ይሄ ብልጽግና አካባቢ በተለይ ኦህዴድ አካባቢ ሚዲያ ላይ ስለማይወጣ ነው። በጣም ምንጮቻችን እናመሰግናለን። ምን ይላሉ? አሁን ትልቅ ፕሮፓጋንዳ ሚዲያ ላይ ውጣ ተብሎ አሁን እንትን አለ። ሻዕቢያን አውግዙ፣ ስለ ሻዕቢያ ተናገሩ የሚሉ ሰዎች አሁን ሚዲያ ላይ የለም። ለምን ሲባል አሁን ዘሪሁን ነው ደፍሮ የመጣው። ዘሪሁን ተስፋ ቆርጧል። እኔ ስሰማ ማለት ነው። እኔ በድሮ ሞራሉ ያለ መስሎኝ ነው። አሁን ስሰማ እንደዛ አይደለም። ሌላ ነው። አሁን ምን ይዤ ልምጣ ሲባል ከውጭ ራሱ የሆነ ዲዩቲ ፍሪ ውሃ ምናምን ነው የሚለው። ያው ታውቃላችሁ ከዲዩቲ ፍሪ ምን ሰው ይዞ እንደሚመጣ ኢትዮጵያ ውድ የሆነ ሰው እንደዛ አይደለም። የሀገር እንደዚህ ነኝ ብሎ ትልልቅ ቦታ እንደዚህ አይነት ፕሮፓጋንዳ ሰራለሁ ብሎ ሚዲያ የሚመጣው ግራንድ የሆነ ጉዳይ ላይ ነበር እንትን የሚያደርገው እና ትላልቅ ጉዳዮች ላይ ማለት መሬት ስጠኝ፣ ሽመልስ መሬት ስጠኝ፣ አብይ 10000 ካሬ ስጠኝ፣ ለጀነራል ገሌ እንደዚህ ሰጥቶ ይለ እንዴ እኔ እንደዚህ ፕሮፓጋንዳ እየሰራሁልህ አይደለ እንዴ? ምን ያደርግልሃል? ውሃ፣ አረቄ፣ ዊስኪ ብትጠጣ ምንም አያደርግም። ኢትዮጵያ ምድር ላይ በባክስ ሸንተው የምትሄድ ነው። እና ይሄን ሁላ ፕሮፓጋንዳ የሰሩት ደግሞ የሉም። አሁን በልተው ጠጥተው ቤታቸው ሽጠው ነው ሄዱት። ተመልከቷቸው የኢሳት ልጆች ውጭ ያሉት እዚህ አሁን አብይን የሚቃወሙት አብይ በተግባር አግኝቷቸው በአካል አግኝቷቸው ቦዲጋርድ መድበው ሸራተ ምናምን አድርጎ ሲንከባከባቸው የነበረ ብቃት ያለው ምናምን እያንዳንዷ ስታደንቀው የነበረች እዚህ ያው እያንዳንዱ እሱን ያላደነቀ ኢሳት ሰው አልነበረም። እውነት ነው ከሀብታሙ ጀምሮ ማለት
ሀብትሻላ አሁን ሳይ በጣም ነው የሚገርመኝ። እሱ ምን አላቸው ብላ የሚናገሩት ንግግር አለ በዛን ሰዓት ማለት ጥላቻ ነው። ትግራይ ቲፒኤልኤፍ እና በፍጹም ከዚህ ይሄን ብቻ እንትን እንጂ ማንኛውም እዚህ ጋር ተቀመጠው ዝንጀሮም ቢሆን ተቀመጥ እዚህ ጋር በአርቲፊሻል ኢንተለጀንስ የተሰራ ዝንጀሮም ቢሆን ቤተ መንግስት አስገባልን ነው እና ስለ ሻዕቢያ ተናገሩ። ይሄ ተጨባጭ ኢቲቪ ሰዎች ቀጠሮ ይዘው ሰው አይመጣም። ታመምኩ፣ ጉንፋን ያዘኝ፣ ስለ ሻዕቢያ በጣም ነው የሚፈሩት። ሻዕቢያን የሚፈሩት አንደኛ ባለቀ ሰዓት በሞተ ሰዓት ለምን ብዬ ስለ ሻዕቢያ እናገራለሁ? መንግስት በወደቀበት ሰዓት መንግስት ወድቋል ነው በኦሮሚያ አርሳችን ያለው አባገዳዎች አሁን መንግስት ወድቋል እያሉ ነው። ወደ ፖለቲካ ፓርቲዎች ትላልቅ ፖለቲካ ፓርቲዎች ያለው በኦሮሞ ህዝብ ተቀባይነት ያላቸው አሁን መንግስት ሄዱና ንገሯቸው፣ እገሌ ፕሮፌሰር እገሌ ንገሩ፣ ኦቦ እገሌ ንገሩ እያለ አብይ ይልካቸዋል። አባገዳዎች ይልካቸዋል። ከዛ ጀረና ብሎ ሰላም ካሉ በኋላ እኛ ጨንቆን ነው ይቅርታ አድርጉልን ሂዱ እየተባለ ነው። ሰውየው ሂዱ እያለን ነው። አናግሯቸው፣ ለምኗቸው፣ ከኔ ጎን ቁሙ፣ ከጠላት ጎን አትቁሙ በሏቸው እያለን እያስፈራራን ነው። እኛ ከእናንተ ነን። የእናንተ ድምፅ እናንተ የኦሮሞ ህዝብ ድምፅ ናችሁ። ጨንቆን ነው ለእናንተ የምንመጣው ለህይወታችን ጭምር ፈርተን ነው። እና ያው ባለቀ ሰዓት ነው እየመጣንባቸው ያለ ነው። ይሄ መንግስት የለም ነው የሚሏቸው። ይሄ መንግስት ብልጽግና ፈርሷል፣ ስትራክቸሩ ፈርሷል። ይሄ ክረምት ከከረመም በጎ ነው፣ ለኦሮሞ ህዝብ በጎ ነው። ጉዳ አደረገን። ለአብይ ብለን የኦሮሞ ክብርን አሳልፈን ሰጠን፣ የኦሮሞ ቫልዩስ አሳልፈን ሰጠን ለአንድ ሰው ብለን ነው የሚሏቸው። እና ሚዲያ ላይ ኑ ተናገሩ፣ ወደ ዋልታ ወደ ፋና እና ኢቲቪ የሚመጡ በተለይ ከኦሮሚያ ነው የሰማነው። በተለይ ከኦሮሚያ አንድ ሰው አልተገኘም። ሁሉም ቤቱ ዘግቶ አልመጣም። ዘሪሁን ብቻ ጨክኖ ሄደ። ዘሪሁን ሂድ ተብሎ ከሬድዋን ሁሴን ቢሮ ቀጥ ብሎ ሄደ ወደ እንግዲህ ኤርትራ በጣም ያላደገች ሲንጋፖር ሆናለሁ ብላ መንገድ ላይ የቀረች ፕሬዝዳንት ኢሳያስ አፈወርቂም ትልቅ ሀገር መራለሁ ብሎ ኢስት አፍሪካን አስተዳድራለሁ ብሎ እንደዚህ ሆነ የቀረ ምናምን በቃ ልም ያለ በቃ ትላንት እሱ ወደ አፎም ከኢሳያስ ያልቀረን ነገር የለም፣ የቀረ ነገር የለም። ሁሉም ነገር ሰብስበውናል። ታምራላ አይኔ፣ ግርማ ወልደ ጊዮርጊስ፣ ነጋሶ ጊዳዳ እገሌ እያለ ሲጠራም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሁላችንም እዚሁ ሰብስበውናል። ከኢሳያስ ጋር ሆነን የቀረን ነገር የለም። እኔ እኮ አይደለም ያልኩት፣ እኔ እኮ አይደለም አስመራ እጄ እኮ እንደዛ አላልኩትም። ፕሬዝዳንቱ እንደዛ አላልኩት እኮ የአብይ እኮ ንግግር እኮ እዚያ መለኔ ማድረሽ ሻዕቢያ ወይም ህዝባዊ ግንባር ፕሪንሲፕል አላቸው። በተለያየ መንገድ ልትወቅሳቸው ይችላል። በተለያየ መንገድ መትከል የሚባል ቋንቋ አለ። በቲፒኤልኤፍ እና በሻዕቢያ አካባቢ የሚታወቅ ነው። መትከል ፕሪንሲፕል ማለት ነው። ዲክታተር ብትሆንም ቋንቋና ብትሆንም ሀብታም ብትሆንም ድሃ ብትሆንም ግን የሆነ የቆምክለት ዓላማ አለ። እንደ አብይ አይደለም። አብይ ማለት እኮ አብይ እኮ እኛን ስንናገረው ነበር፣ ግን ታየ ደንዳ ፍትፍት አድርጎ ሰጠን እኮ ፍትፍት አድርጎ ይሄ ሰው አይደል። ይሄ አብይ ማለት ያው ነገረ ከራሱ ሐሳብ በስተቀር የማንን መግዛት የማይፈልግ ሰው ቢሞት ቢፈናቀል ቢገደል ጉዳዩ አይደለም። ነገራችሁ የኦሮሚያ ጉዳይ ስነግረው አቅም ብዬ ስነግረው ይሄ ኦሮሚያ የሆነ ያለው ቶርቸር እናቶች እየተገደሉ ነው for no fault of themselves በልጆቻቸው ምክንያት ልጅሽ ወቦ ነው ልጅሽ ሸኔ ነው እየተባሉ ያለ ጥፋቷ እናት የተገረፈች እየተገደለች ነው ያለ ጥፋቷ ብዬ ስነግረው አንተ ፖለቲካ አታውቅም አለኝ ነው ያለው። አንተ ፖለቲካ አልገባም የዋነ እኔም ድሮ እንዳንተ ነበርኩ ሌላ ሰው ነው የሚነዳ አለኝ ነው ያለው። እና አሁን በጣም ጥሩ ነው ሚዲያ ላይ ወጥተሽ ትላንት ጁንታው ያለች ልክ እንደ አዳነች አበቤ ጁንታ ያለችው እንደዛ ወደ ሚዲያ አሁን የለም። አሁን ታየ ብቻ ራሱን አውጥቷል፣ ነፃ አውጥቷል። ሌሎቻችሁ ግን አሁን ቢያንስ እንኳን ወደ ሚዲያ አንመጣ ማለታችሁ ጥሩ ነው፣ እምቢ ማለታችሁ። ሌላ ግን ፌደራል መንግስት ቢዚ ነው። የትግራይ ጥያቄ አይዲፒ መለስ፣ የትግራይ ሉዓላዊነት ይከበር፣ መጨረሻ ላይ
አልቲሜትሊ መጨረሻ at the end of the day ትግራይ ያለችውን አሁን እንደዚህ ሽሪንክ አድርጋ ያለችውን እንደ ፕላስቲክ ተቃጥላ ያለችውን ትግራይ የሚቀበል ትግራዋይ የለም ነው ያለው ጀነራል ታደሰ ወረደ። እንኳን በዚህ ደረጃ እንኳን በአብይ አህመድ ተሹም ያሉ ብሎ እንኳን በዚህ የሚቀበል ትግራዋይ የለም። ይሄ ነገር ዞሮ ሄዶ ወደ ጦርነት እንዳያመራን እኔ ስጋት አለኝ ነው ያለው። በጣም ዲፕሎማቲክ ሆኖ ለስለስ ብሎ ነው የመጣው። ትዴፍ ምን እንደሚል አብይ ያውቃል። ህወሓት ምን እንደሚል አብይ ያውቃል። ጭራሽ ኦርዲናሪ ሲቲዝን ነው ተራ ዜጋው ዲያስፖራ አገር ቤት የሚኖር ምንድነው የሚለው ህዝቡ ያውቃል። አሁን ኦሮሚያ እልም ያለ አፈሳ ውስጥ ነው ያለው። ከኦሮሚያ ምንጮቻችን አሁን እንጨምርላችሁ የተረጋገጠ በደርግ ጊዜ ከናት ቁመት ልጄ ቁመቱ ጨመረ ወታደር እንትን እንዳይመለመል ትፈራ ነበር። ቁመቱ ጨመረ እንዲሁ መተሰት ነበረባት ልጄ ያደገ ብላ። ደርግ ጊዜ እንደዛ ነበር። ለውትድርና ይወስዱብኛል ብላ እና ውትድርና ሄዶ ቢያንስ ዝም ብሎ ቢያንስ አውቶማቲካሊ ወዲያው ኤክስትራ ጁዲሻል ኪሊንግስ አይፈጸምበት። አርቢትራሪ ዝም ብሎ በዘፈቀደ አይገደልም። ለምን ውትድርና እምቢ አልክ ብሎ አይገደልም። ይታሰራል ምናምን ይሆናል። አሁን ይገላል። ኦሮሚያ ወደ ውትድርና አልገባም ብሎ የሆነ ቦታ ከተደበቀ ሄደው ይገሉታል። የተገደሉ አሉ። የዚህ መንግስት ጉድ ነው እየነገርኳቸው። ይሄ ለፕሮፓጋንዳ ኦን ሬኮርድ ነው። ይሄ ለወደፊቱ ሬኮርድ የሚደረግ ነው። ይሄ ይገላል ነው። ኦሮሚያ እየገደለ ወጣቶች እየገደለ ነው። ወደ ውትድርና አልወጣም ብሎ አሁን ያለፈው ጊዜ ብዙ አስገባለ ብሎ ከገመተው 35% ምናምን ወደ ያስገባ ወደ እንትን ወደ ማሰልጠኛ ያገኝ አይደለም ያገኘ እና ፌደራል መንግስት አሁን ቢዚ ነው። ስለምንድነው ቢዚ? ስለ ኤርትራ ነው። ኤርትራ አሁን ትግራይ እያጣች እኮ ትግራይ እኮ እየሄደች እኮ ነው። እያጣቻት እኮ ነው። ኢትዮጵያ እያጣቻት ነው። እቺ ኢትዮጵያ የምትለው ትቀጥላለች ወይ? ኖርማሊ ትቀጥላለች ወይ? አዲስ አበባ የኦህዴዶች አዲስ ሐሳብ ይዘው እየመጡ ነው። አዲስ ሐሳብ ይዘው እየመጡ ነገሮች እየተበላሹበት ስለሆነ ከወዲሁ ነገር እናዘጋጅ የኦሮሚያ ሪፐብሊክን የሚለው ነገር ይዞ መምጣት። ምክንያቱም ውጭ ብንሄድ እንኳን በጄኖሳይድ ተሳትፋቸዋል እየተባል ጆሮአችን ይዞ ያመጡናል። ጆሮአችን ይዞ ወደ አዲስ አበባ ያመጣናል የዓለም አቀፍ ህብረተሰብ። እዚህ መተግን ኦሮሚያ ሪፐብሊክ ብለን ዲክሌር ካደረግን ግን ቢያንስ ለራሳችን መሸሸጊያ እዚህ አናጣም የሚል እሳቤ ይዞ የመጡ ሰዎች አሉ። አሁን ኦሮሚያ ያዋጣቸው አላዋጣቸው እናየዋለን። በወንጀል የተጨማለቀ አመራር ኦሮሚያ ሪፐብሊክ ኮሪያ ሪፐብሊክ ብሎ ቢቀልድ ከተጠያቂነት እሸሻለሁ ብሎ የሚያስብ ካለ የኦሮሞ ህዝብ ይፋርዷል። ነገ ጧት የታየ ደንዳ ድምጾች ይሰማሉ። እንደዛሬ አይደለም። የአማራ ህዝብ ድምጽ አለ፣ የኦሮሚያ ህዝብ ድምጽ አለ። በዋነኝነት ደግሞ የኔ ኮንስቲትዩንሲ ነው ብሎ የሚያምነው የኦሮሞ ህዝብ በምን ደረጃ ላይ እንዳለ ያውቃል። የጊዜ ጉዳይ ነው የምንለው ለዚህ እኮ ነው። አሁን ያለው ሙቀት አሁን ያለው ፊት ለፊት አድርጎ በዚህ ማን ይሄ የሶማሌ ክልል ሙስጣፌ አንድ ሌባ ለራሱ ስንት ማርሴይ የሚባል ፈረንሳይ ትልቅ እንትን ገንብቷል የተባለው ሰውዬ ትልቅ ቤት